ውሃ ስጠኝ እንዴ! ቆይ ፍላጎት እዚያው አስፈልገለኝ ነው እንዴ? ውሃም መጠጣት ከፈለግሽ ከዚህም ቤት መውጣት ከፈለግሽ ያለሽ አንድ እድል ብቻ ነው። እዚህ ወረቀቱ ላይ መፈረም ብቻ። ምድር ላይ የቀረኝ ሁለት ምርጫ ቢሆንና ሞትና መፈረም ቢሆን እንኳን ሞቴን እመርጣለሁ። እሺ ወንድሟ መምጣት አለበት። በቃ ጥፋት አጥፍቷል። እሷ ደግሞ ወንድሟን አሳልፋ መስጠት አትፈልግም። ስለዚህ በጣም ተናደርኩ። ናቲ አትፍረድባት። አለሜ እኮ ገና ስቃይ ውስጥ ነች። የህይወቷ መስቀልቀል ራሱ ገና መስመር አልያዘም። አሁን ደግሞ ሌላ ነገር ነው በህይወቷ ፈተናው ነው የመጣው። በሚወዱት ሰው ላይ እንደዚህ መጨከን ቀላል ነው እንዴ? እሱንም አውቃለሁ፣ ግን በቃ እውነቱን ካወቀች ወንድሟ እንዲመጣ ማድረግ አለባት። ናቲ ማንም ሰው ከሚወደውን ሰው እንደዚህ በዋዛ አሳልፎ ለመስጠት ቀላል አይሆንለትም። አለሜ ደግሞ ልክ ናት። ከዚህ በኋላ አበቃ ስትል ነው እንደገና የህይወቷ ማዕበል እንደገና የጀመረው። ትንሽ ጊዜ መስጣት፣ ከራሷ ጋር ታውራበት። ልጄ በስርዓት እያናገረኝ አይደለም፣ አኩርፎኛል። ለሱ ወንድሜ ላይ ጣቱን መቀሰር ቀላል ነው፣ ለኔ ግን በጣም ከባድ ሆኖብኛል። እባክሽ አለሜ ተረጋጊ፣ እባክሽ አትዘኝ። አውቃለሁ ሁሉም ነገር ከባድ ነው፣ ግን እባክሽ አንቺ ብቻ ተረጋጊ። አዝናለሁ። እንግዲህ ማን አለኝ? ልጄ እንኳን እኔን መረዳት ከከበደው ማን አለኝ? እንደዚህ ስትጨነቂ ደግሞ እንዳያምሽ። አሞኛል። ከዚህ በላይ መታመም የለም። የኔ የምለው አንድ ልጄ እንኳን ከጎኔ መቆም ከባድ ሆኖበታል። አልነገረችህም እንዴ? ቤቲ እኮ ለሆነ ስራ ክፍለ ሀገር ሄዳለች። ሳምንት ምናምን ሆኗታል። የት ሀገር ማለቴ? እንዴት ሳትናገር ዝም ብላ ተነስተ ሄደች? እያንዳንዱን ነገር ታሳውቃለች ማለት ነው? አይ እንደዛ ማለት አይደለም። ያው በድንገት ስጠፋ ግራ ገብቶኝ ነው። ቆይ ግን አንተ አብሮ አደግ ጓደኛ ብቻ ነው ወይንስ? ኧረ እኔ አብሮ አደግ ጓደኛዋ ነኝ። ሌላ ነገር ምን ሊኖር ይችላል? ምን አውቃለሁ እሷ የምታስብበትን መንገድ። ያ ባለፈው ካፌ ያገኘ ነው አብሮ አደግሽ ምን ነው ስለሷ አነሳልሽ? ደነገጥሽ? ምን ያስደነግጠኛል? አልደነገጥኩ። ሰዎቼ ቤቱ ድረስ ሄዶ አጣርቶ እንዲመጡ አድርጌያለሁ። ከዚህ በኋላ ፈልገሽና ወደሽ የምትፈሪበት ሁኔታ ይፈጠራል። አይሆንም ናቲ፣ ብቻ እንዳገባ ተመለስ። ናቲ ትሰማኛለህ አይደል? እየሰማኸኝ ነው? ተመለስ ናቲ፣ እየሰማኸኝ ነው አይደለ? እንዳትገባ። ናቲ አሁን ላይ ብቻውን እዛ መግባቱ ምናልባት አደጋ ሊያስከትልበት ይችላል ማለት ነው። በእርግጥ ትሁትና የካሊብ አባት እንመጣለን ብለውታል። እነሱ መጥቶ እዚህ እስከሚደርሱ ድረስ ምናልባት ገዛኸኝ ወይ ደግሞ የገዛኸኝ ጠባቂ አንዱ ያገኙትና ናቲ ላይ ሌላ ጉዳት ሊያደርሱ ይችላሉ ማለት ነው። በእርግጥ እሱም እንደዚህ አይነት ሪስክ መውሰድ የለበትም። እንደዚህ አይነት ቦታ ገዛኸኝ ቤቲን አስሮ ሲያስቀምጣት ሌሎች ጠባቂዎችም እሷን እንዲጠብቁ ማስቀመጡ ስለማይቀር ይሄንን ነገር እሳቤ ውስጥ ማስገባት ነበረበት። ናቲ ደግሞ በአጥር ላይ ዘሎ እንደዚህ አይነት ቦታ መምጣቱ ምናልባት ጠባቂዎቹ ገዛኸኝ ባያየው ራሱ ጠባቂዎቹ ካዩት ሌላ ሰው ይመስላቸውና ምናልባት እሱ ላይ ጉዳት ሊያደርሱ ይችላሉ ማለት ነው። ሌላው ግን እዚህ ጋር ልናነሳ የምንችለው ናቲ ቤቲን ከገዛኸኝ ለማስመለጥ ይሄንን እየከፈለ ያለው መስዋዕትነት ከሰማች በኋላ ቤቲ ምንድን ነው የምትለው፣ ምንስ እርምጃ ነው የምትወስደው የሚለውን ነገር ስናነሳ ምናልባት ቤቲ ከጊዜ በኋላ የዓለሜን ንብረት ልትመልስ ትችላለች ማለት ነው። ግን ያንን ነገር የምታደርገው ዓለሜ ዛጋ ወንድሟን ደውላ ጠርታ ወንድሟ እስር ቤት እንዲገባና ቤቲና እህቷ ፍትህ እንዲያገኙ ካደረገች ብቻ ነው ማለት ነው። እዚህ ጋር ናቲ እሷን ስላዳነው ወይ ደግሞ እሷን ከገዛኸኝ ስር ስላስመለጣት ብቻ ያንን ነገር ታደርጋለች ብለን መደምደም አንችልም ማለት ነው። ገዛኸኝ ደግሞ በበኩሉ ቤቲን ደህና አድርጎ እያጠመዳት ነው። እዛ ጋር እሷ በረሃብና በውሃ ጥማት እንድትሰቃይ አድርጎ ወረቀቱ ላይ እንድትፈርም ነበር የፈለገው። ግን ደግሞ ከሱ ጠባቂ ውስጥ እየተመላለሰ ቤቲን ቼክ የሚያደርጋት ምን አስቦ ነው? እውነት ቤቲ አሳዝናው ነው ወይስ ከገዛኸኝ ጋር ከዚህም በፊት ቂም ነበረበት የሚለውን ጥርጣሬ ይፈጥራል ማለት ነው። እዛ ጋር ገዛኸኝ ቀጥሮ አስቀምጦት ልጅቷ ምግብ እንዳትበላና ውሃ እንዳታገኝ ምግብና ውሃ እያሳዩት ፍለፊቷ እያስቀመጡ መልሶ እየወሰዱ እሷ ራቡና የውሃ ጥም ሲጸናባት ወረቀቱ ላይ ትፈርማለች ብሎ ነበር ገዛኸኝ የጠበቀው። ልጁ ደግሞ ገዛኸኝ ከሄደ በኋላ ለሷ ምግብና ውሃ መስጠቱ ምን አስቦ ነው? እውነት ቤቲ አሳዝናው ነው ወይስ ምንድነው የሚለውን ጥያቄ እዚህ ጋር ያነሳል ማለት ነው። ግን ደግሞ ገዛኸኝ ስለዚህ ጉዳይ ምንም የሚያውቀው ነገር የለምና አሁን ላይ ቤቲን ደህና አድርጎ እያጠመዳት ነው ማለት ነው። በተለይ ቤቢ ገዛኸኝን መንገድ ላይ አግኝቶ ቤቲን ፈልጌ ያጣዋት የት ነው ያለችው? ስልኳም አይሰራልኝም የሚለውን ነገር ከጠየቀው በኋላ
ከዛም በኋላ ነው ገዛኸኝ ይሄ ልጅ እውነት የቤቲ አብሮ አደግ ጓደኛ ነው ወይስ ምንድነው? እሱ ዘመዷ ነው ወይስ ሁለቱን የሚያገናኛቸው ነገር ምንድነው? በሚል ከአንዱ ጠባቂው ወይ ደግሞ ከአንዱ ቅጥረኛ ውስጥ እሱ ልኮ ቤቢን እንዲከታተለው አድርጓልና በስተመጨረሻም እንዳየነው ልጁ ስለ ቤቢ አንድ ነገር ያወቀ ይመስላል፣ በስልክ ደውሎ በነገረው መሰረት ማለት ነው። በዛም በኩል ሊሆን ይችላል ገዛኸኝ አሁን ላይ ስለ ቤቲ እህትና ስለ እናቷ አንዳንድ ማስረጃዎችን ሊያገኝ የሚችል ማለት ነው። እዛ ጋር የቤቲን እናትና እህቷን ወስዶ እሷን ከለቀቃት ወይ ደግሞ በራስሽ ፍቃድ ወረቀቱ ላይ ትፈርሚያለሽ ወይስ እናትና እህትሽን ትሰናበቻለሽ የሚለውን እንደዚህ አይነት ጥያቄ ካቀረበላት ቤቲ ከአንዳንድ እንደምትፈርም ግልጽ ነው ማለት ነው። እሱም በዛ በኩል የሆነ ነገር አገኛለሁ ቤቲን አጣምዳለሁ ብሎ አስቦ ነው አሁን ላይ የራሱን ቅጥረኛ አንድ ሰው የላከው ማለት ነው። ግን ደግሞ ደግነቱ አሁን ላይ ሂዊና እናቷ ጸበል ነው ያሉት፣ እስካሁን አልተመለሱም ማለት ነው። ምናልባት ገዛኸኝ ሰውየውን በላከበት ሰዓትና እነሱ በሚመለሱበት ሰዓት እንደዛ አይነት ግጥምጥሞች ከተፈጠረና ገዛኸኝ ቤቲን ካገኛት ነው ማለት ነው። ግን ደግሞ ምናልባት አይታወቅም። እዛ ድረስ ሳይሄዱ ራሱ እዚህ ጋር ናቲ ወደ ውስጥ እየገባ ነውና ቤቲ ሊያስመልጣትም ይችላል ማለት ነው። ሌላው ነገር ደግሞ የአለሜና የናቲ ነገር ነው። ናቲ አሁን ላይ አለሜን የተቀየማት ይመስላል። በተለይ እሷ አዛጋ ወንድሜን አሳልፌ ለህግ አልሰጥም፣ ወንድሜ ከወጣበት እስር ቤት መልሶ እንዲገባ አላደርገውም ካለች በኋላ ማለት ነው። እሷ አሁን ላይ እያሰበች ያለችው እኔ እዛ ክፍል ውስጥ ያሳለፍኩት የስቃይ ጊዜያቶች ራሱ ወንድሜ ላጠፋው ጥፋት መካሻ ይሆናል የሚለውን ነገር ነው እሷ እያሰበች ያለችው። እኔም እዛ ክፍል ውስጥ ተሰቃይቼ ወንድሜም ደግሞ ወደ ሀገር ተመልሶ እሱም እስር ቤት ከገባና ቤቲ እዚህ ጋር ንብረቶቼንም ወስዳ ይሄ ሁሉ ነገር እንዴት ነው የሚሆነው? በአንድ ጥፋት እንዴት ነው ሁለት ሰው የሚቀጣው የሚለውን ነገር ነው አሁን ላይ አለሜ እያሰበች ያለችው ማለት ነው። ናቲ ደግሞ እዛ ጋር የአለሜ ወንድም ያደረገውን ነገር አሳምሮ ስለሚያውቅ ለዛ ስራው ደግሞ የግድ መቀጣት አለበት የሚለውን የትሁትን ሀሳብ አሁን ላይ እሱም ተቀብሏል። ለዛም ነው ከአለሜ ጋር ትንሽ የተቃረኑት ማለት ነው። አለሜም ግን ወደ ራሷ ተመልሳ በተለይ ለናቲ ደጋግማ ደውላ ናቲ ስልክ አላነሳ ሲላትና በትሁት ውትከታ ደግሞ ስልኩን አንስቶ እሷን ያወራበትን መንገድ ስታየው ልጄ በስነ ስርዓት እያወራኝ አይደለም የሚለውን ነገር ከካሌብ አባት ጋር እያወራች ነበርና ምናልባት ይሄንን ነገር አስባበት እሷም በሀሳቡ ልትስማማ ትችላለች ማለት ነው። ያ ማለት ወንድሟን ወደ ሀገር ቤት እንዲመጣ ታደርገውና ከዛም በኋላ ቤቲና እህቷ ፍትህን እንዲያገኙ ታደርጋቸዋለች ማለት ነው። ግን ያንን ነገር ብታደርግ እዛ ጋር ቤቲ በእጇ የገባውን የአለሜን ንብረት ትመልሳለች የሚለው ነገር አሁንም ትልቅ ጥያቄ ነው ማለት ነው። ቤቲ አሁን ላይ ለእህቷ ሕክምና የሚሆን ሙሉ ወጪውን ከፍላለች። የቀረው ገንዘብ ደግሞ በእጇ አለና ያንን ነገር ትመልሳለች። እውነት የአለሜ ወንድም እስር ቤት ቢገባ ራሱ በቃ እኔ አሁን ፍትህን አግኝቻለሁ ብላ የአለሜን ገንዘብ ትመልሳለች የሚለው ነገር አሁንም አይታወቅም ማለት ነው። እዛ ጋር ቤቲ ላይ የደረሰው ዘላለማዊ ቁስል አለ ማለት ነው። ያ ማለት ቤቲ እድሜ ልኳን ልጅ አታገኝም፣ ከዚህም በኋላ አትወልድምና ምንም እንኳን ፍትህ ባገኝ ወንድምሽ እስር ቤት ቢገባ ራሱ ይሄ ለደረሰብኝ እድሜ ልኬ ልጅ እንዳልወልድ ሆኖ ወንድምሽ ለጎዳኝ ይሄ ገንዘብ ደግሞ እንደ ካሳ ይሆንኛል በሚለው ምናልባት በዛ መንገድም አስባ የቀረውን ገንዘብም ላትመልስ ትችላለች ማለት ነው። ያ ማለት ገዛኸኝ ብቻ ሳይሆን አለሜን ባዶ እጇን ትቀራለች ማለት ነው። በእርግጥ ገዛኸኝ ምንም ያለው አይመስልም። እስከዛሬ ድረስ እየተዝናና ወይ ደግሞ ፈታ እያለበት የነበረው ንብረትና አለሜ በስተመጨረሻ ስትነቃ ትቀማኛለች፣ ትወስድብኛለች ብሎ ወደ ቤቲ ያሸሸው ንብረት እንዳለ የአለሜ እንደሆነ ቤቲም እሱም አሳምሮ ያውቃሉ። ለዛም ነበር ከዚህም በፊትም አለሜን ማስወገድ አለብን፣ መግደል አለብን፣ እሷን ማጥፋት አለብን የሚለውን ነገር ከቤቲ ጋር በተደጋጋሚ ሲማከሩበት የነበረውና ያው በስተመጨረሻ የሚሆነው የገዛኸኝ እጣ ፋንታም እስር ቤት ነው ማለት ነው። ሌላው ነገር ደግሞ ትሁት ከዚህም በፊት ስለ ቤቲ የተናገረችው ነገር አለ። ቤቲ አሁን ላይ የደረሰባት ነገር ነው ክፉ ሴት እንድትመስል ተንኮለኛና መጥፎ ሴት እንድትመስል ያደረጋት እንጂ ቤቲ የዋ ሴት ነች ወይ ደግሞ ለሰው የምታዘን ሴት ነች ብላለችና ምናልባት ትሁት እንዳለችው ቤቲ እንደዛ አይነት ሴት ሆና በስተመጨረሻም እኔ ፍትህን አግኝቻለሁ፣ ከዚህም በላይ ምንም ነገር አልፈልግም፣ እህቴም ቆማ እየተራመደችልኝ ነው በሚለው እህቷ ዛጋ በተከፈለላት ሙሉ የሕክምና ወጪ ሕክምናዋን አግኝታ ወደ ቀድሞ ጤናዋ ከተመለሰች በኋላ ማለት ነው የምፈልገውን ነገር አግኝቻለሁ፣ እህቴም አሁን ድናልኛለች በሚለው ምናልባት የአለሜን ንብረት ከመለሰች
ነው ማለት ነው። አለሜ ከዚህም በፊት በተደጋጋሚ ስትናገር የነበረው ይሄንን ንብረት ለማፍራት እኔ የወጣትነት እድሜን አቃጥያለሁ፣ የወጣትነት እድሜን መስዋዕት አድርጌያለሁና ይሄ ንብረት ለኔ መመለስ አለበት የሚለውን ነገር ስታስብ ስለነበረ ምናልባት ቤቲም በዛ መንገድ ለአለሜ ራርታ አለሜ ይሄንን ንብረት ለማፍራት ብዙ ለፍታለች፣ ብዙ መስዋዕት ከፍላለች በሚለው ምናልባት ከመለሰችላት ነው ማለት ነው። ከዚህም በፊት ግን ስታወራ የነበረው ትሁትንም ስትላት የነበረው አንቺም ከዚህ ቤት ውጪ እኔም የያዝኩትን ይዣለሁ፣ ከዚህ ቤት እወጣለሁ፣ ይሄንን ቤትም ገዛኸኝ እዚሁ ውስጥ እያለ እላው ላይ እሸጣለሁ ብላ ነበርና ምናልባት በዛ ሐሳቧ ከጸናች አለሜ ምንም ነገር ልታገኝ አትችልም። ግን ደግሞ ከራራችላት ምናልባት አለሜ ንብረቷ ሊመለስላት ይችላል ማለት ነው። ሌላው ነገር ደግሞ የገዛኸኝ አሁን ላይ ቤቲን እዛ ክፍል ውስጥ አግቶ ወረቀቱ ላይ መፈረም አለብሽ እንዲህ ማድረግ አለብሽ ብሎ እሷ ላይ እንደዚህ መዛቱ ያው ከዚህም በኋላ ገዛኸኝና ቤቲ ተመልሶ አብሮ አይኖሩም። ከዚህም በፊት እንደነበረው በትዳር ባልና ሚስት ሆኖ ማለት ነው። ያ ነገር ደግሞ የገዛኸኝን ህይወት ታድጎለታል ማለት ነው። ቤቲ ገዛኸኝ ባያግታትና በመሃል ይሄንን ነገር ባያደርግባት ቀጣይ የሷ እቅድ የሚሆነው ገዛኸኝን ማስወገድ ወይ ደግሞ እሱን መግደል ነበር ማለት ነው። አብሮ ስለሚተኙ አብሮ አንድ አልጋ ላይ ስለሚያድሩ እሱ በተኛበት ምናልባት አይታወቅም አለሜን ያኔ የወጋቻትን መርፌ እሱንም ወቅታው እስከ ዘላለም ልታስወግደው ትችል ነበር ማለት ነው። ግን ደግሞ ገዛኸኝ እዚህ ጋር ሳይታወቀው ቤቲም በማገቱ የራሱን ህይወት ታድጓል ማለት ነው። ቤት ያው ከዚህም በኋላ ከገዛኸኝ ጋር አትኖርም ወይ ደግሞ ወደዛ ቤት ተመልሳ ራሱ አትኖርም። ምናልባት ቤቱ በሷ ስም ስለሆነ ከቤቱ ውጣልኝ፣ ይሄን ቤት እሸጣለሁ እንዲህ ይላሉ በሚለው ውጭ የሆና ከገዛኸኝ ጋር ከተከራከረች ነው ማለት ነው።